የዛሬ ቀን ይለያል። ታምረኛ ቀን ነው። ለዛሬ ጥቢያ እንዴት እንዳትሉኝ ጮቄ ላይ ያስቀመጠው የማመር ተሰማ ልጆች ወይም እና እያመኮንን ግለሰብ ጠባቂዎች የሀገር መከላከያ ሰራዊት በአሁን ሰዓት የለም። ስለዚህ ተቀመጡበት ወይም ምሽግ የሰሩበት ጅብ ዋሻ ላይ አንድ ሻምበል መሪውን ዶግ አመደው ምን እንዳትሉ የምድሩ ዝናብ ሳይሆን ደግሞ አሁን ደግሞ የሰማይ ዝናብ ቀላቅሎ በመብረቅ እና የመብረቁስ የሰማው መብረቅ ሲመታው አያመኮንንን ወደ ኮረብታ ዞን ወደ ሰማይ ይተኩሳል። አያመኮንን በለበለ ደግሞ ተፈጣሪ ቃል ተጣላህ። ኧረ ተው መኮንን፣ ኧረ ወደ ህዝብ ግባ አንተ የህዝብ ጠላት። በደንበጫ ወረዳ በትላንትናው ዕለት 111 ምንሻ ወደ ትግራይ ተሄዳለ ሲባል እኛ ቤተሰብ ትተን ልጆቻችንን ትተን አንሄድም አለ ምንሻ ልጆችንና ቤተሰብን ትተህ ለአብይ አህመድ ተተገረድክ ቆይተሃል። ስለዚህ ምንሻ አሁንም ባነህ እምቢ እንዳልከው መሳሪያ ሲሰጥ ናውጣ። አብይ አህመድ ያው ትላንትና ባህር ዳር ሄዶ በአማራ ህዝብ ላይ እና በነትርፍ አንጀት የብልጽግና የሚባለውን ሲቀልድና ሲያሾፈው ውሏል። እንዴት እንዳትሉኝ ትክክለኛ የአማራ ክልል ፕሬዝዳንት በራሱ የሚመራና የሚመራ አይደለም። የአማራን ክልል ፕሬዝዳንት የሚመራውና የሚያዝዘው ቂጡን የሚጎረጉረው አብይ አህመድ ነው እና የቂጣ ጎርጓሪው አብይ አህመድ ግራ ሲያጠፋ ቀኝ እንቆንጥጠው ነው ያለ። ወንድም እንግደለው እያለ ነው። ስለዚህ ባናችሁ ምንሻና የአማራ ብልጽግና ሆዳምነት ትርፍ አንጀት አፈር ብሉና ወጣችሁ ከአማራ ህዝብ ተቀላቅላችሁ እንደ አማራ እንድንቆም የኛም የናንተም አንድነት ትልቅ ለብልጽግና የራስ ምታት ነው። ከዚያ ውጭ ግን እናንተ ትርፍ አንጀት የአማራ ብልጽግና ከርሳም ሆዳሞች አድማ ብተና ምንሻ ፖሊስ ነገ የአማራ ህዝብም ታሪክም ይቅር አይልም። ያገዛዙ ሰራዊት ለብልጽግና ወንበር ተብሎ ተቆርጦ ዙሪያውን ያው እንትን የተቀመጠበት ሁኔታ አለ አንዳንድ ወረዳዎች ላይ እና ያለቀ ይገኛል። ከ39 በላይ የሚሆነው ያገዛዙ ኃይል ተደምስሷል። ብሬን እንደዚሁም እና በርካታ ክላሽንኮቭ፣ አምስቱ ደግሞ እጃቸውን ሰጥተዋል። ሌሎቹ ደግሞ በየት ጫካ ስለነበረ በየትም እንደተበታተኑ አይታወቅም። እንግዲህ ይሄን ያህል ኪሳራ ደርሶበታል። ውግድ ከተማ ተቆርጣ ነው ዙሪያውን ያለችው ከደሴ መስመርም ከሁሉም ቦታ እንደዚሁም ከላላም ላይ ትርትራ አካባቢ ላይ ከባድ ውጊያ ተደርጎ ድል ተገኝቷል። በጎጃም ቀጠናም እንደዚሁ አስተሪዮ በምትባል ከተማ ላይ ህብረተሰቡን ሲረብሹ የነበሩ 5 ያገዛዙ የሚሊሻና የአድማ ብተና አባላት በቴዎድሮስ ዕዝ አናብስቶች እንግዲህ ሰርገው በመግባት እርምጃ ተወስዶባቸዋል። 2 ያገዛዙ መከላከያዎችም ተወግደዋል። ይህ በእንዲህ እንዳለ እንግዲህ ዙሪያውን ሁሉም በሚባል ደረጃ ውጥረቶች ናቸው ያሉት። በወሎ ቤት አማራም፣ በሸዋም፣ በጎጃም፣ በጎንደር ከባድ ውጥረት ነው ያለው። የሰሜኑም እንግዲህ ትናንት ምሽት ላይ እንግዲህ የጌታቸው ረዳ ጦር በቲዲኤፍ መመታቱን ከቦታው ያው ዝርዝር መረጃዎች ባይደርሱኝም መረጃዎቹ ደርሰውኛል። በርካታ የጌታቸው ረዳ ጦር ተመቶ ግማሹ ደግሞ ቲዲኤፍን እየተቀላቀለ መሆኑን አሁን ከነጋም በቀጠለው ውጊያውንም አቁመው እየተቀላቀሉ መሆኑንም ከቦታ የደረሰኝ መረጃ ያመላክታል። እንግዲህ እንደሚታወቀው ለሁሉም ማስጠንቀቂያ ይሆን ዘንድ በነገራችን ላይ በዚሁ ወደ አጀንዳዬም ለማለፍ ለመንደርደር ያህል ባጫ ደበሌ ወታደር ነው እንዲያልኩበትም ሁኔታ አለ። ያው ተማራኪ ነው ተምርኮኛ ስለሆነ ያው ይሄን ያህል ወታደራዊ እውቀት ይኖረዋል ብዬ አልገመኩም ነበርና አንድ ሀቅ ተናግሯል። ልብ ብለን መረጃዎቹን ካደመጥናቸው ይሄ ጦርነት ከተጀመረ ምንም አይነት ግንባር የለም ብሎ ነበረ። ምንም አይነት ግንባር የለም፣ ምንም አይነት ደጀን የለም ብሏል። አንደኛው ሐሳብ ላይ ትክክል ነው። ምንም አይነት ግንባር የለም፣ ግንባር የሚባል ነገር የለም። ደጀን የሚባለው ግን ማን ደጀን እንደሌለው ቀጣይ የምናየው ይሆናል። ያገዛዙ ጦር ምንም አይነት ደጀን የሌለበት ሁኔታ ነው ያለው። እንደ ድሮው ከኋላ በሬ በግ እየተሸከመ የሚያቀብለው ስንቅ የሚያቀብለው ምንም አይነት ደጀን የለውም። ያገዛዙ ጦር ዙሪያውን ተቆርጦ ነው በየከተማዎቹ ያለው፣ ከከቦ ነው ያለው። ኦልሬዲ ጦርነቱ ውጊያው እንደተጀመረ ምንም እዚህ ቦታ ነው የሚባል ነገር የለም እና ትክክለኛው ነገር የተናገረው ጄኔራል ባጫ ይህ እዚህ ላይ ነው፣ ምንም ግንባር የለም ብሏል። ምክንያቱም ራያ ላይ ግንባር አለ ብለህ ማውራት አትችልም። ራያ ላይ ሲጀመር ሸዋ እዛው አዲስ አበባ ጥግምት ውጊያው አለ፣ ጎጃምም አለ፣ ጎንደርም በየቦታው ላይ ግንባር ስለተፈጠረ ምንም አይነት ግንባር የሌለው ውጊያ እንደሚሆን በትክክል ተናግሮታል። ስለዚህ ያው እንግዲህ በተደጋጋሚ መልእክቶችን እያስተላለፍን ነው። በተለይም በርካቶች ወረዳቸውን በቃ ይቅርብን እንውጣ እያሉ እየወጡ ነው። አንዳንዶች ደግሞ ከተውኑ መከላከያ የማይወጣብን እያሉ እዛው እያስገደሉ ይገኛሉ። ልክ እንደ ውግድ አይነቶቹ ዛሬ ግን ጓዛቸውን ጠቅልለው እሺ እንደዚህ ከሆነ ይቅርብን ብለው በመውጣት ላይ ይገኛሉ። ሌሎች ቦታዎች ላይ አንዳንድ ቦታዎች ላይ በወረዳ ላይ ተቆርጠው የሚገኙ የፖሊስ የሚኒሻ አባላቶች እጃቸውን በሰላም እንዲሰጡ በዚሁ መልእክቴን አስተላልፋለሁኝ።
ያው ወደ አጀንዳችን ስንመጣ ሁለት ናቸው አጀንዳዎቻችን። አንደኛ ያው የአብይ አህመድ የሰሞኑ ቅዥት በየቦታው እየሄደ የሚናገራቸው በተለይም ትናንትና በኦቢኤን ያስተላለፈውን መልእክት በኦቢኤን ቀርበው እንግዲህ በአማራ ማስ ሚዲያ ከረጅም ዓመት በኋላ ቀርቦ ነበረ። ከዛም ደብረ ማርቆስ ከዛም ባህር ዳር በየቦታው እየዞረ ይገኛል። ኦቢኤን ላይ በኦሮሞኛ እንግዲህ ኦሮሞኛ የማይችሉም ብሎም እንደሆነ እንጃ ኢትዮጵያውያኖች በነገራችን ላይ ኦሮሞ የሚችሉ አማራዎች አሉ፣ ትግረኛ የሚችሉ አሉ። ትግሬውም ኦሮሞም የሚችል ነገር አለና ያው በትክክል ነው ብለው ነው መሰለኝ ትናንት ስክሪንሾት አድርገን ያስቀረነው መረጃ አለ። ከኦቢኤን ላይ የተናገረው ንግግር ራሳቸው የራሱ ሚዲያ የዋልታና የፋና ሚዲያዎች የኦሮሞ መሬት ገና አልተመለሰም አብይ አህመድ ብለው ርዕስ ሰጥተው ዜናውን ጽፈው ሲያበቁ አጥፍተውታል። ወዳውኑ መልሰው አጥፍተውታል። ስክሪንሾት አድርገን አስቀርተነዋል፣ መላክ እንችላለንና እንግዲህ ጠፋ የሚባለውም ዳንኤል ክብረት እንደው ጨርሳችሁ አስነቃችሁብን ይሄማ አማራውን ለመሰልቀጥ ብሎ ያው ሚዲያዎች ጋር እንትንም ስላለው በሱ ትዕዛዝ እንደሆነ ነው ከውስጥ የደረሰኝ መረጃ። በሱ ትዕዛዝ እንዲጠፉ ተደርገዋል። ፎሎም አድርጉት እስኪ። አብይ አህመድ እኔ በጣም ከሚገርመኝ በህይወት የሌሉ ሰዎችን ነው ምስክር የሚጠራ። አይገርምም? ከጀነራል ማን ነበር የትግራው ሳራ ጋር ሃይስኩል ተምረናል አለ እንዴ? ለሁለቱ ብቻ ሃይስኩል ተከፍቶ ነው ወይስ ሌላ በህይወት ያለ ሰው ምስክር ለምን አይጠራም? ትክክለኛ አብይ አህመድ ሃይስኩል ገብቶ ከተማረ ለምን በህይወት ያሉትን አይጠራም ነው? በዛን ጊዜ ሁለቱ ብቻ ናቸው ሃይስኩል እየተመላለሱ ይማሩ ነበር። ከዛ ውጪ ሳረ ከትግራይ ጅማ ሄዶ ነው የተማረው ወይስ አብይ አህመድ ነው ከጅማ መቀሌ ሄዶ የተማረው? እኔ እንዴት አይነት ወራዳ እንደሆነ ግራ ነው የሚገባኝ እንዴ! ምን አይነት አስተዳደግ ነው ያደገው እንዴ? ጀነራል ሳረ መኮንን አለ ስላመሟቱ አሁን በሰሞኑ የሰጠው መግለጫ ማለት ነው። በአጋጣሚ ሆኖ ከድሮ የምንታወቅ ነበር፣ ምክንያቱም አንድ ሃይስኩል ተምረናል። አረ መድኃኒዓለም ያለሽ ወደር የሌለው ውሸት በዓለም ላይ ማለት ነው። በዓለም ላይ ወደር የሌለው ውሸት እንዴ! መቼ ዓመተ ምህረት ነው? የትኛው ሃይስኩል፣ የትኛው ትምህርት ቤት፣ የትኛው ክልል፣ የትኛው ክፍለ ከተማ ነው አብይ አህመድና ጀነራል ሳረ አንድ ሃይስኩል አንድ ትምህርት ቤት የተማሩት? ምን አለ እንግዲህ እውነት ተምሮ ከሆነ በህይወት ካሉ። ምክንያቱም የዛን ጊዜ ሁለቱ ብቻ አይደለም የሚማሩት። በወቅቱ ከሌ የሚባል መምህር ነበረኝ። የፊዚክስ አስተማሪ ከሌ ነበረ፣ የእንግሊዘኛ አስተማሪ ከሌ ነበረ። በቃ አላረ እነኚህን። ከዛ ውጭ ደግሞ የተማርኩት ትምህርት ቤት ነው። መምህሮቼ ዳይሬክተሩ እነከሌ ነበሩ፣ ጓደኞቼ ከሌ የሚባሉ ነበሩ ተብሎ እኮ ነው ማብራሪያ የሚሰጠው። አንድ እንቆሮ ማለት ነው እንዴ! እንዳንተ እኮ አይደለም የኢትዮጵያ ህዝብ፣ እጅግ በጣም ምሁሮች አሉ። ለነገሩ በአንተ አይፈረድም። ዶክተሮችን አቅርበህ ስለ ሁማን መድኃኒት የምታስተምር ጀግና፣ አርቲስቶችን አቅርበህ ስለ ትወና የምታስተምር ጀግና፣ መምህሮችን አቅርበህ ስለ ማስተማር የምታስተምር ጀግና። አንተ እኮ የማታውቀው ነገር የለም። የማታውቀው ነገር የለም። ማን ነበር አንድ ፈላስፋ እኔ የማውቀው አለማዋቂን ነው ብሎ የተናገረው? ያንተ እሷ ብቻ ናት። አዎ ያንተ አለማዋቅህን ብቻ አለማዋቅህ ነው ያንተ ችግሩ። ደነዝ አፈር ብላ እመቤቴ ማርያም ድንግል እንደው ቆርጣ ትጣልህ። አንተ ወራዳ። አሁን የሞተ ሰው ምስክር የምትጠራ ምንድነው? እንዱ የኢትዮጵያ ህዝብ ሞኝ መስሎ ይታያል ወይ ነው? አትደንቆሩ አፈር ብላ። የቢቡኝ ወረዳ ከአስተዳዳሪ ጀምሮ እስከ ምንሻ ጽሕፈት ቤትና 44ቱ ደናቁርት ይለዋል። 44ቱ በምን እንደሆነ እንጃ። 44ቱ ደንጋይ የቢቡኝ ወረዳን 110 ሺህ ህዝብ ሊወክሉ የማይችሉ ግን የ44ቱ ቤተሰብ ልጆች ዛሬ ከተማ ላይ እየዘነጡ እየተማሩ ምንሻ፣ ፖሊስ፣ አድማ ብተና ምን መከላከያ ያልሆኑ የነዚህ ልጆች እየዘነጡና ተደላለው እየኖሩ ነው። ሄት ከተማ አዲስ አበባና ፌደራል ላይ ክልል ላይ ዞን ላይ። ከዛ ውጭ ግን ዛሬ የ120 ልጆች የነሱን ዙፋን ሊያስጠብቅና የነሱን ልጆችና ቤተሰብ ተደላሉ ለማስኖር እየደለሉ ነው።
ስለዚህ የቢቡኝ ወረዳ ህዝብ ዛሬ ዋብር ላይ የተቀመጠውና ጮቄው ላይ ብሎ የመጣው የአብይ አህመድ ሰራዊት የቢቡኝ ወረዳንና የአጎራባች ቀጠና ማህበረሰብ ሰብስበው ለዳግሚያ ጦርነት ወደ ትግራይ ሊልኩ ስለሆነ እየባነናችሁ ወደ ህዝባችሁ ወደ ፋኖ ተቀላቀሉ። ከዛ ውጭ ግን ምንሻም አድማ ብተናም ፖሊስም በዚህ ልክ ብትቀላቀሉ ይሻላል። ከዛ ውጭ ሁላም እንተዋወቃለን። የአብይ አህመድ መውደቅ ቀኑ ቅርብ ነው፣ ሩቅ አይደለም። ቻው፣ በጸገና